ኦርቶዶክሶች አንገታቸውን ይሰጣሉ ሲባል ለሃይማኖታቸው እንጂ ለገዳዮቻቸው አይደለም። መሆንም የለበትም። በተሳሳተ አረዳድ የምትረዱ ወገኖች ስላላችሁ ማለት ነው። እውነት ነው፣ ገዳይህ ስጋህን እንጂ ነፍስህን አይገድለውም። ነገር ግን ስጋህ አስፈላጊ ነው። አስፈላጊም ስለሆነ ነው ነፍስና ስጋህ አብሮ የተፈጠረው ማለት ነው። ምክንያቱም ሃይማኖትህን የምታስረክበው ሀገርህን የምታስረክበው ትውልድ ያስፈልግሃል። እዚህ ጋር አንተ ከተቋረጥክ ትውልድ ከተቋረጠ ለማን ነው የምታስረክበው? ስለዚህ ቀኝህን ሲመታህ ግራህን ስጥ የሚለው አስተምሮ ለሰው ልጆች እንጂ ለአውሬዎች አይደለም፣ ለጨካኞች አይደለም። እኔ በዛ መንገድ ነው የምረዳው። እና ደግሞ ማስፈራሪያ፣ ዛቻ፣ ስድብ የምትልኩልኝ ይመስለኛል የገዳይ ወገን ትመስሉኛላችሁ። ካልሆነ መቼም ያለፍኩት ድንበር የለም። እየገደልከኝም ዝም እንድል አትጠብቅ። ዝም የሚሉት የገደልካቸው ወገኖቻችን ብቻ ናቸው። በህይወት ያለነው ዝም አንልም። እኔ ስናገር ካመመህ አንተ እየገደልከኝ የማልታመምበት የማልነሳበት የማልናገርበት ምንም ምክንያት የለም። ምርጫ አንተ ነው። ወይ በሰላም አብረህ ትኖራለህ ወይ አብረህ ትጠፋለህ። ከዛ ውጭ ግን ገዳይ ሆኖ ብቻ መኖር የሚቻል አይመስለኝም። በሁለቱም አንግል ማየት ትችላለህ ማለት ነው። ከዛ ውጭ ደግሞ ላይ ያሉት አባቶቻችን የ90 ዓመትና የ80 ዓመት የእድሜ ባለጸጋ አዛውንቶች ናቸው። የምትሳደቡ ቆም ብላችሁ ልታስቡ ይገባል። እናንተ በ40 ዓመታችሁ በወጣትነት እድሜያችሁ በ30 ዓመታችሁ በጎልማሳ እድሜያችሁ ያልሞከራችሁትንና ያላደረጋችሁትን ሙሉ በሙሉ እነሱ ያድኑኛል፣ እነዚህ አባቶች ይታደጉኛል ብሎ ሙሉ በሙሉ ኃላፊነት መስጠቱ ተገቢ ወይም ደግሞ መሳደቡ ተገቢ ነው ብዬ አላምንም።